بسم الله الرحمن الرحيم والحمد لله رب العالمين والصلاة والسلام على نبينا محمد بن عبد الله الذي استباه ربه واصطفاه صلى الله عليه وسلم وعلى آله وصحبه ومن دعا بدعوته واهتدى بهداه من تمسك بهديه قربه وأدناه ومن خالف أمره أبعده وأقصاه أما بعد فاتقوا الله أيها المسلمون واحذروا السيئات واستكثروا من الحسنات أرسل الله عز وجل نبينا محمدا صلى الله عليه وسلم لتوحيد العبادة وإفرادها لله عز وجل وقطع العلائق عما سواه فجهد في الله حق جهاده حتى أتاه اليقين واستنار به طريق المؤمنين التعلق أو تعلق القلب بغير الله لبك الله سبحانه وتعالى وجه كان لنقرقا متساسر بشريعة يتوقز نقر مهون انملكتان ነብዩ አለይሂ ሰላቱ ወሰለም ይዘውት የመጡትን መመሪያ ተመስክ ያደረገ አጥብቆ የያዘ ሰው ቀረበሁ الله عز وجل وادناه الله ቅርብ ባሪያ ያደርገዋል አላህ ያቀርበዋል የመልእክተኛውን አለይሂ ሰላቱ ወሰለም ትእዛዝ የሚቃረን የሆነ ሰው አብዓደሁ واقصى لا يذل من والاه ولا يعز من عاداه الله سبحانه وتعالى ወዳጁ ያደረገው አይዋረድም እንደተከበረ ይኖራል የአላህ ደጋግ ባሪያዎች እንዳከበሩት ይኖራል አላሁ عز وجل ጠላት ያደረገው لا يعز ابدا የበላይነትን ማግኘት አይችልም ابدا የተለያዩ ወንጀሎች ከመስራት መጠንቀቅ አለብን ሐሰናት መልካም ስራዎችን ማብዛት አለብን ልባችን ምን ጊዜም ከአላህ Subhanahu Wa Ta'ala ጋር መተሳሰብ አለበት የሚጠቅመው አላህ የሚጎዳው አላህ ሰይሚያወጣው አላህ በሽታን የሚያወጣው አላህ የሚያስወግደው አላህ Subhanahu Wa Ta'ala ብቻ ስለሆነ ሰዎች ልባቸው ከአላህ Subhanahu Wa Ta'ala ውጭ ካለ ነገር ጋር መተሳሰር حتى እንስሳ ጋር እንኳን ጉዳዩ የተሳሰረ ቢሆን መልእክተኛው እንደወገዙ እስኪ መንደርደሪያ እንመልከትና ወደ እሱ እንመለሳለን في الصحيح عن عباد ابن تميم كلكم تقول حديث ولا صواسي هذه أن أبا بشير الأنصاري رضي الله عنه أخبره أنه كان مع رسول الله صلى الله عليه وسلم في بعض أسفاره قال عبد الله حسبت أنه قال والناس في مبيتهم فأرسل رسول الله صلى الله عليه وسلم رسولا ألا يبطين في رقبة بعير قلادة من وتر أو قلادة إلا قطعت ጉዞ ላይ የተጓዙ ያለ መልእክተኛው አለይሂ ሰላቱ ወሰለም የሆነ ሰውላ ግመሎች አንገት ላይ የተጠለጠለ የሆነ ሀብል ነገር መወገድ እንዳለበት መቆረጥ እንዳለበት መልእክተኛው አለይሂ ሰላቱ ወሰለም መልእክት አስተላለፉ አዋጅ በአደባባይ ላይ ማለት ሰው ልጆች ላይ ሳይሆን እንስሳዎች ላይ ማለት ሰዎች ለምን እንስሳዎች ላይ ያን ነገር አሰሩት በጃሂልያ ጊዜ ይደረግ ነበር ረቀበት البعير وغيره ግመል ላይ ተለያዩ እንስሳዎች ላይ አንገታቸው ላይ ያንጠለጥላል انه يدفع عن الدابه العين ويدفع عنها المكاره እምነታቸው እንስሳዎች ላይ ሲያንጠለጥሉት አይን ይከላከላል አይንናስ እንዳያገኛቸው ያደርጋል መጥፎ ነገር እንስሳዎች ላይ እንዳይከሰት የመከላከል ብቃት አለው ብለው ያምኑ ስለነበረ ማለት የአላህ መልእክተኛ አለይሂ ሰላቱ ወሰለም የነገር ዝም ብለው አላሳለፉትም ማለት ነው ቀለል አድርገን ምን ይዛቸው ነገሮች እኛ የምናያቸው ነገሮች በሸሪዓችን ግን በጣም ከባዶች ናቸው هذا امر من الرسول صلى الله عليه وسلم وهو الحريص على امته امته ላይ ኃይለኛ የሆነ ጉጉት ያላቸው ነብዩ አለይሂ ሰላቱ ወሰለም እንስሳዎች አንገት ላይ የተጠለጠለ የሆነ ሐብል እንዲቆረጥ አደረጉ አህሉ ጃሂልያ በዲቁርናው ዘመን የነበሩ ሰዎች كانوا يعلقونها على دوابهم اعتقادا منهم انها تعصمهم من الافات لان هذا شرك يجب ازالته لما فيه من التعلق بغير الله سبحانه وتعالى በጃሂልያ ጊዜ የነበሩ ሰዎች እንስሳዎች ላይ ያንጠለጥላሉ ያ ነገር ካለ
የሆነ መከራ ነገር አይደርስባቸውም ብለው ያምኑ ስለነበረ ማለት ነው። ይህ ሽርክ የአላህ መልእክተኛ አለይሂ ሰላም ሰሃባዎች እንስሳዎች ላይ ያለ እንዲበጠስ አደረጉ። ጉዞ ላይ የተጓዙ መንገድ ላይ ማለት ነው። ሽርክ መወገድ አለበት፣ መገርሰስ አለበት፣ መጥፋት አለበትና ማለት ነው። ሐታ እንስሳ ላይ እንኳን የምናደርገው ነገር ማለት ነው። ለምን ከአላህ Subhanahu Wa Ta'ala ውጪ ባለ ነገር ተዓልቅ ልብ ያደርጋልና ማለት ነው። ነብዩ አለይሂ ሰላቱ ወሰለም على محاربة الشرك شركا بمواجهة رجال ينبراتهم بوجود كذي نرددن أوتار والتمائم في الحكم شيء واحد عندنا كلام ولسوش سنما تعلموا بزماناتشن من أمثلة التعاليم الشركية ما يعلق على الإنسان سوج لوجهات شولاني وليشلال راسات شولاني وليشلال بمن درت وسوتشان اعتقادا أنه يدفع العين عيني كلا بالومات يسوين أي الناس وين بداروا يبالوا يمكن يمكلا بقعة هذا بلو ميندرة سوتشان أنا بتو الجلدية الصغيرة التي توضع فيها التميمة حرز يبالوا ميزاب لقلوا لشلال يعني تنش كونش قودا لي ይጨምሩትና የሚያንጠለጥሉ ሰዎች አሉ። خرزات የተለያየ እንደ ሙስባህ ያለ ድባም ያንጠለጥሉ አሉ። او عظام بعد الدواب ወይም ከእንስሳዎች የከፊል እንስሳዎችን አጥንት የሚያንጠለጥሉ ሰዎች አሉ። او لبس اساور من نحاس نحاس ከሚባለው መዳም ከሚባለው ከመዳም ማለት ነው። ከዛ የተዘጋጁ የሆኑ ሸዋሊያ ወይም አምባር በዛ መልክ የሚለብሱ ሰዎች አሉ። أو خواتم لها خصوص يتلاقي قلباتوች አሉ አይናስ ይመክታሉ ተብለው የሚታመንባቸው ሱብሃንአላህ يزعم اهل الشرك انها ترد العين በዚህ ቀፋፊና ጸያፍ በሆነ እምነት ላይ የተዘፈቁ የሆኑ ሰዎች አይን ይከላከላል ብለው የሚያምኑባቸው የሆነ ማለት ነው። ግማሹ እንስሳ ላይ ያንጠለጥላል፣ ግማሹ መኪና ያለው መኪና ላይ ያንጠለጥላል። በላን ይከላከላል ብለው አምነው ማለት አው يجلب الرزق ሲሳይ ያመጣል ብለው አምነው የሚያደርጉ ሰዎች አሉ። ከልገላዳ ይወጣው አው الخرق السوداء ጥቁር የሆነ ነገር ማለት ነው። خرقه ቅዳጅ ነገር የሆነ ጥቁር ነገር የሚያንጠለጥሉ ሰዎች አሉ። القرب الباليه የበሰበሰ የሆነ ስልቻ ከቆዳም ይዘጋጀ የሆነ ድሮ ውሃ ይጠቀሙበት የነበረ ቅረብ ይባል ነገር አለ። الباليه የበሰበሰ የሆነ ያንጠለጥለዋል። كذلك كفلو ደግሞ በጫማ መልክ ትንሽ የሆነ ሒዛ صغير ትንሽ የሆነች ጫማ የሚያንጠለጥላል። تمثال حيوان ህይወት ያለው እንስሳ ሱራውን ቅርጹን የሚያንጠለጥላል። መኪናው ከፊት ሊሆን ይችላል፣ ከኋላ ሊሆን ይችላል። የተለየ ቦታ ላይ ማለት ነው የሚያንጠለጥሉ ሰዎች አሉ። በረካ ፍለጋ ወይም መከራ ነገር እንዲከላከል ብለው ፈልገው ደንበኛ እንዲያመጣ የሚያደርጉ ሰዎችም አሉ። عباد الله منها ما يعلق على الدار አንዳንዱ ደግሞ ቤቱ ላይ የሚያንጠለጥላል። በተለይ አዲስ ቤት የሰራ ሰው ጥሩ ቪላ ቤት ከሰራ አካባቢ ያለው ሳር ቤት ቆርቆሮ ምናምን ከሆነ አይኖች እዛ ላይ ይወረወራሉ ብሎ የተለያየ ነገር የሚጠቅም ሰው አለ። ሱብሃንአላህ አማኝ ሰው እንዴት ልብህ ከአላህ Subhanahu Wa Ta'ala ውጭ ባለ ነገር ይንጠለጠላል። ሱብሃንአላህ ግማሹ ቤቱ ላይ የሚያንጠለጥላል። አሁን መትጀር አንዳንዱ ደግሞ ድርጅት ላይ ተለያዩ ንግድ ቦታዎች ላይ አስዋቆች ላይ የሚያንጠለጥላል። አይና አምኖበት ይሄ ነገር يدفع البلاء او تحل البركه في المكان ቦታው ላይ በረካ ይመጣል ብሎ አምኖ ወይም በላን ለመከላከል አስቦ ማለት ነው። አንዳንዱ الدراهم الفضيه القديمه ድሮ የነበሩ የብር አይነቶችን የሚያንጠለጥሉ ሰዎች አሉ። አንዳንዱ የፈረስ ኮቲ የሚያንጠለጥላል። አላየከው ለተመልከት ሱብሃንአላህ አላየከው ለተመልከት አንዳንዱ ራስ ذئب የተኮላ ራስ የሚያንጠለጥላል። አንዳንዱ ራስ غزال የغزال ፊቆ የሚባለው ሚዳቆ ወይ ፊቆ የሚባለው የሜዳ ለሜዳ ሜዳ ላይ የሚኖር የሆነ የፍየል አይነት የዛን ራስ የሚያንጠለጥል ሰው አለ። أشياء عديدة على حسب ما يعتقده واضعها ይሄ ነገር የሚያደርገው ሰው
በሚያምንበት መልኩ ብዙ ነገር ሰዎች ሲገለገሉት መለከታለን ማለት ነው هذا الفعل كله تعلق القلب بغير الله عز وجل يقول የሚያሳየው ምንድነው هذا الفعل من تعلق القلب بغير الله سبحانه وتعالى ልብክ አላህ Subhanahu Wa Ta'ala ውጭ ባለ ነገር እንድትንጠለጠልና በዛ ነገር እንድትመካ اعتماد እንዳደረገ የሚያሳይ ነገር ነው ማለት አላህ Subhanahu Wa Ta'ala هو النافع الضار الرازق المعطي لا اله الا هو ولا رب سواه የሚጠቅመው አላህ የሚጎዳው አላህ ሲሳይለግሰው አላህ የሚሰጠው አላህ የሚከለክለው አላህ Subhanahu Wa Ta'ala ከአላህ Subhanahu Wa Ta'ala ውጭ በሐቅ የሚመለክ አካል የለም ከአላህ Subhanahu Wa Ta'ala ውጭ ሌላ ፈጣሪ እንደሌለ ሁሉ ማለት ነው አይና ነገር ግን ቢቀስድ ዚና ለውበት ፈልጎ ሰዎች ለተለያየ መከራ ይከራከራል ብለው የሚጠቀማቸውን ወይም አይን ነገር አይናስ እንዳያገኝን ብለው የሚጠቀማቸው ነገሮች በጌጥ መልክ አስቦ አንድ ሰው መልበስ ይችላል من غير اعتقاد لنفعها ይጠቅማል ይጎዳል ብሎ ሳያምንበት በጌጥ መልክ መጠቀም ይችላል አይቻልም ማለት ነው ለምን لعلة المشابهة لأهل الشرك አጣጣሪ ነገር ላይ መገኘት የለበትም ፀሐይ ኩኩል ሰማይ ስትሆን ሶላት ተከለከለ ለምንድን ነው ፀሐይ ስትጠልቅ እንደለ ሰገድ ተከለከለ ለምንድን ነው ፀሐይ ስትወጣ ዋት ላይ ስትወጣ ሶላት ከመስገድ የተከለከለ ነው ለአላህ ብለን እኮ የምንሰግደው ለምን ለፀሐይ የሚሰግዱ ሰዎች አሉና ከዛ ጋር እንዳንመሳሰል ሸሪዓ ከለከለ አንተ ለአላህ ብለን የምንሰግደው ግን ሸሪዓ ከለከለ ለምን በዛ ወቅት ለፀሐይ የሚሰግዱ ፀሐይን የሚገዙ ስላሉ ማለት ነው ለሰዎች አያት ሆናለ ይሄው ግን ያደረገው አይደል እንደ ያንተ ላይቶ ወንጀል ላይ እንዲዘፈቅ ምክንያት ይሆናልና አላህ Subhanahu Wa Ta'ala መፍራት ይኖርብናል አብዱላህ ኢብኑ መስዑድ የተባሉ ሰሃቢ ይሄን ለማስታወስ ያህል እንጂ ልታውቁት ትችላላችሁ በተፈጥሯቸው ቤታቸው ሲገቡ ተነህኑ ያደርጉ ነበር ወበዘቃ አክታ ይተፋል ተነህናha ወበዘቃ እቤት ሲገቡ ለምን እሳቸው እኛ በመጥፎ ነገር ላይ ሆነን እንዳይሆን ጥንቃቄ እንድናደርግ መምጣታቸውን ያሳውቃሉ ትላለች ባለቤታቸው ዘይነብ የተባለችው እምራቱ አብዱላህ ኢብኑ መስዑድ ከዛን አንድ ቀን ሲመጡ የሆነች አሮጊት ነበረች አይን ላይ የሆነ ችግር ስለነበረ ሩቃ ያደረገችልኝ አጋጣሚ ሲመጣ فلما جاء عبد الله تنحنها قالت فادخلتها تحت السرير دنگتا አልጋው ስር እንድትገባ አደረኳት ያችን ሴቷን ማለት ሩቃ መታደረገ ደንግጣ ፈጣ አስገባቻት ከዛ ታገሪ መጥቶ ቁጭ አሉ فجاء حتى جلس معي على السرير አልጋው ላይ ታገሪ ቁጭ አለ قالت فرأى في عنقي خيطا አንገቴ ላይ ገመድ አየች ዘይነብ የብኑ ረሱል ባለቤት ማለት فقال هذا الخيط ይሄ ገመድ ምንድነው ጥያቄ ምትፈራ ነገር የለም ሸሪዓ እስከወደ መናገር አለ መተንፈስ አለበት አፈናት ለኩም አላህ يوم القيامه በሳት ጋር ይለብማል ባለቤት ነች ይሄ ባለቤት ማስቀየም አይባልም እንደ ሰው ምትፈራው ወላ አላህ ነው ምትፈራው ቀብር ነው የሚያጨናንቀው ወይስ ሰው ነው ነገር የሚያጨናንቀው አይደለም ምንድነው ጥያቄ መጀመሪያ ይቀርማል ጠየቅ فقلت خيط رقي لي فيه رقعه ተደርጎልኝ የሆነ ገመር ነው እና እንዴት ያንተደላለው አለች قالت فاخذه فبقع ዛሬ ነገርን ወዲያው ያዙና ምን አደረጉት ለሁለት ቆርጠው ካንገቷ ላይ አወረዱት እንዴ ጀግና መሆን አለበት ቤተሰብ ውስጥ ወንጀል እየተሰራ ደይታቱ አይገት አንበሳ መሆን አለበት ለፍስስ ሆነ እንዳለ እዝነት ይባላል በእናለ ጥሩ ስለ መግባር አለው የኔባል ወላሂ አንተ በእንዲህ መልክ ሆነ ጥሩ ስለ መግባር ያለ ሰው አይደለም ቆሻሻ ነው ደይውስ ነው ሸሪዓ እየጠፋ ቤተሰብ ተጠያቂ ነው የመልካም ጥይቃለ እንዳለ ነገር ላይ ጀግና መሆን አለበት ሸሪዓ ጋር የሚጋጭ ነገር መልፈስፈስ የለበትም ማለት የተፈለገበት ቆረጡት አነሱት ተመቃ ማለት ጣሉት ማለት አንገቷ ላይ አነሱት ወረወሩት ተመቃ አንቱም አሉ አብዱላህ አልአግኒያው አን ሽርክ እናንተ የአብዱላህ ቤተሰቦች ወይ በአላህ ከማጋራት የተቃቃችሁ ናችሁ ለምንድን ነው አላህ የምታጋሩት መልእክተኛው አለይሂ ሰላም ሰምቻቸዋለሁ يقول ان الرقى والتمائم وجولة الشرك ሩቃና ተማኢም ሽርክ ነው ቲወላ መስተፋቀር የሚባለው ባልና ሚስትን ያፈቃቀራል ተብሎ ሰዎች የሚያምኑበት አደገኛ ነገር አለና እነኚህ ሽርክ ናቸው ብለው መልእክተኛው ሲናገሩ ሰምቻለሁ فقلت له لما تقول هكذا لمن تناገራለህ አልኳቸው ለቀድ كانت عيني تقذف عيني እንባይ ረጭ ነበር
وكنت أختلف إلى فلان اليهودي أكابل يهونا أيهود الله السوداء هدالون فإذا رقاها سكنت رقا سادر قصو عيني انبو يقارن على أيهود قالوا تلو مو يعلم يعني ستكم انبا يقارن على كايما مرد فقال عبد الله من قالوا إنما ذلك عمل الشيطان سيطان كله الذي يدرقاله آياته الذي يدرقاله سيطان نو كان ينخصها بيدي سيطان باينو يعني القرآن يوضع من ينعي الشيطان يجري من ابن آدم مجرى أدر تايوانا شيء بدم تبوه دمه بمين كساكسب بدرك سيطان بس ولد لي كساكسب تايوانا نبي عليه الصلاة والسلام سيافاشر سيازاقو عفو يزقال قال زمت القول أن كفت متكرقو سيطان يقبال قال تايوانا سيقبال እንደደም እንደጀራ እንደምታስገባው ታይዋለህ አይታይ ሰይጣን አይንሽን ያነቁራል ይወጋዋል ይፈሳል እንባ ይወርዳል فإذا رقي فيها رقا ሲደረግ كف عنها እጁን ያነሳል ሰይጣን ማለት አይቱ እጁን ያነሳል ሰይጣን ማለት ይደርቃል ማለት إنما يكفيك ይሄንን መረዳት አለብን ሰይጣን እንዴት እንደሚጫወትብን ማለት ነው የሆነ حرام የሆነ ነገር ትገለገል ትችላለህ ናም ፈውሱ ነው ታገኘዋለህ ነገር ግን ያ ነገር ሰይጣን መሆኑን እወቅ ነው በሐላ ነገር ሁላችን መጠቀም ስላለብን ማለት ነው انما يكفيك ان تقولي كما كان رسول الله صلى الله عليه وسلم يقول اذهب الباس رب الناس واشفي انت الشافي لا شفاء الا شفاؤك شفاء لا يغادر سقما ይሄን ነው መጠቀም ያለብሽ ብለው ባለቤታቸውን አስተማሩ ማለት حذيفة يقول الصحابي دخل على رجل يعوده قال سوتامو لطيبوت غبو فوجد في عضده خيطا طنچاو ላይ የሆነ ገመር ነገር ታስሮ አገኙ قال فقال ما هذا ምንድነው መጠየቅ ነው መጀመሪያ የሚቀርበው ምንድነው ይሄ ነገር መጠየቅ አለ ምንድነው ይሄ ነገር قال خيط رقي لي فيه ሩቃ ተደርጎልኝ ና ያን በሽታው እንዲቀንስ እንዳስወግድ የምጠቀመው ነገር ነው አለ فقطع ورد ثم قال لو مت ما صليت عليك إيه أنت لا يجلبت موت صلاة الجنازة سكت به نبرة قالوا ابن أبي شيبة يزكبوت هنا بجناتين رقامي فكرالله أمي كركرالله مي فكرونا أمي كركرونا يتن ولاتنم ماوك يجدنا مالته مدرادر يبان غيرله ቤተሰብ ላይ የሆነ ወንጀል እያየህ ዝም ብለሃል ጓደኛ ላይ እያየህ ምከረው ምንድነው ይሄ ነገር ወለ ጠይቅ ና አስተምር አፈልጉ ማለት የለብህም آخره يبلاشل الله يوم القيامة بسات لقام من يقولوا والله لسوا بله حق المدبك يلبهم كلاتهم بلكن عليه الصلاة والسلام من تعلق شيئا وكل إليه براد بعد نجر من مكة كان نجر قام متساسر يا كالله سبحانه وتعالى وجه بعد نجر من مكة متساسر الله لذا نجر يتوال براد لبهم فتش ما بيزيد الله سبحانه وتعالى بجاه ما مكاتنا كلاتهم يلبنا أي نعم بدم كبار ومن يتوكل على الله فهو حسبه الله سبحانه وتعالى بالله من مكاسو الله عز وجل بيكونه عقيدتين مبلاشة اللبتين حقيقة يا جماعة أنا مسو بشتنيا ነው ለምሳሌ መድኃኒት ሊተከማል ይተከም حلال መድኃኒት ነገር ግን مع الغفلة عن المسبب وهو الله سبحانه وتعالى الله يرسل يزነካል በመድኃኒት ብቻ ይሄን መድኃኒት ከተጠቀምክ በሽታውን ያስወግድልሃል ስላት በዛ ብቻ ልቡ ይተሳሰራል አላህ ይዘነጋል አደገኝ ተባል አላህን መዘንጋት የለብህ ሙዋዛፍ ስራ ላይ ያለ ሰው የሚሰራት ሊሆን ይችላል በግል የሚተዳደር ሊሆን ይችላል ብቻ ስራ ያለው ሰው يتعلق قلبه براتبه تعلقا كاملا ሙሉ በዛ በደሞዙ የሚመካሰው አለ 50,000 ብር በወር አለኝ خلاص ድህነት ቤት ይመጣል አይመጣም በዛ ነገር ይመካል አላህን ይዘነጋል لا አይቻልም ይሄ እንዳለው ሽርክ አስፈር ነው ብለው ለማዎች ሽርክ አስፈር تعلق ማድረግ የለብህም አላህን አዘንጋ ሙሰቢቡ አላሁ ዐዘ ወጀል መዘንጋት የለብህም ነገር ግን አላህ የነገር ሰበብ አድርጎልኛል ብለህ አላህ Subhanahu Wa Ta'ala اعتماد የምታደርገው ነው ችግር የለውም ፈለለና في توكل ጋር የሚጋጭ ነገር አይደለም ነብዩ አለይሂ ሰላቱ ወሰለም كان ياخذ بالاسباب مع اعتماده على المسبب وهو الله عز وجل الله ما يزنقوا ሰዎችን ይገለገላሉ አላህ ነብዩ አለይሂ ሰላቱ ወሰለም
ልባችን ከአላህ Subhanahu Wa Ta'ala ውጭ ባለ ነገር መመካት የለበትም ጉዳያችንን ጊዜም ለአላህ ነው ማስተካከል ያለብን ልባችን በተግባር ይሁን በእምነታችን ነገሮችን ለአላህ Subhanahu Wa Ta'ala መስጠት ነው ያለብን أعوذ بالله من الشيطان الرجيم وإن يمسسك الله بضر فلا كاشف له إلا هو وإن يمسسك بخير فهو على كل شيء قدير بارك الله لي ولكم في القرآن العظيم الحمد لله الحليم التواب غافر الذنب وقابل التوب شديد العقاب أحمده سبحانه وأشكره لم يزل بالمعروف معروفا وبالكرم موصوفا يكشف كربا ويغفر ذنبا ويغيث ملهوفا وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله بشر وأنذر وأرشد وحذر وأوضح المحجة فلا يزيغ عنها إلا هالك صلى الله وسلم وبارك عليه وعلى آله وصحبه والتابعين عباد الله سبحانه وتعالى توبان مكبر ونجتانه الله عز وجل وجلتن يكرباي ونجتانه الله عز وجل شديد العقاب قطعته برتو ونجتانه الله سبحانه وتعالى መልካም ነገሮችን በእኛ ላይ እያዘነበ ያለ ጌታ ነው መልካም ነገሮችን ምን ጊዜም እየለገሰን ያለ ጌታ ነው አላሁ ዐዘ ወጀል በቸርነት የሚገለጽ የሆነ ጌታ ነው ቸር ነው አላሁ ዐዘ ወጀል ልባችን በአላህ Subhanahu Wa Ta'ala ብቻ መተሳሰር አለበት የክሽፎ ከርባን ጭንቀትን የሚፈውስ የሚያስወግድ የሚገለጽ የሆነ ጌታ ነው نعم የተቸገረ የሆነን ሰው የሚረዳ ብቸኛ የሆነ ጌታችን ነው አላህ Subhanahu Wa Ta'ala መልእክተኛው አለይሂ ሰላም በሽር ወአንذር አብስረዋል አስጠንቅቀዋል መልእክተኛው አለይሂ ሰላም ትክክለኛውን ጎዳና መርተዋል አመላክተዋል ከመጥፎ ነገርም አስጠንቅቀዋል ግልጽ የሆነውን ጎዳና አላህ የሚወደውን ጎዳና አብራርተዋል ግልጽ አድርገው ተናግረዋል መልእክተኛው አለይሂ ሰላቱ ወሰላም ይሄን እሳቸው የዘረጉትን ጎዳና በመከተል ልባችን ከአላህ Subhanahu Wa Ta'ala ውጭ መተሳሰር የለበትም ሐቂቀት በቁሳቁስ ነገር እንዴት ትመካለህ በትምህርትህ በጉልበትህ በአእምሮህ በደመወዝህ በእጅ ሙያ የምትተዳደር ከሆነ እንዴት ልብህ እዚህ ነገር ጋር ይተሳሰራል አላህ ሊያፈራርሰው አይችልም አላህ ሊያወድመው አይችልም እጅ ላይ ያለውን ጸጋ አላህ ማንሳት አይችልም ማስወገድ አይችልም ይችላል አላህ عز وجل አላህ Subhanahu Wa Ta'ala መዘንጋት የለብንም ልብ ከአላህ Subhanahu Wa Ta'ala ውጪ ባለ ነገር ከተሳሰረ አላህን ከዘነጋ አላህ ለዛ ነገር ይተወዋል ምንጊዜም በአላህ መከታ አለብን አላህ መዘንጋት የለብንም ሸሪዓ የተቀዳቸውን አስባቦች ሁላችንም መጠቀም የግድ ነው ሳትጠቀም ተወኩል የለም አላህ የፈቀዳቸውን አስባቦች ሸሪዓ የፈቀዳቸውን አስባቦች ወንዱም ሴቱም መጠቀም አለብን ትጠቀማለህ ሐላል ነገር ትጠቀማለህ ሸሪዓ ዘዋል የሙተወክሎች ሁሉ ዋና ቁንጮ ነብዩ አለይሂ ሰላም ናቸው አሳዎችን ይጠቀማል ያአላህ ወልተኛ ትጠቀማለህ ተወኩል ማለት ነው አላህ ያዘዘውን ሸሪዓ ያዘዘውን ነገር እየፈጸምክ ነው በአላህ Subhanahu Wa Ta'ala የምትመካው ነገር ግን ልብህ በሌላ ነገር መተሳሰብ የለበትም ግማሹ በጨው ይላል ጨው ምን ያደርግ ነው Subhanallah ቤት ሰርተው የሆኑ እንግዶች ከመጡ ቤቱን እንዳለ ዙሪያውን በጨው ይረጩታል ይባላል Subhanallah የሰው አይን እንዳያገኙ ግማሹ ቡና ተላ አጅብ والله ሙስሊም ሰው እዚህ ደረጃ ይዘምጣል ያለኝ ደረጃ ይወርዳል የቡና ተላ አተና ቆሻሻ ከሚጠራተና ምን ያደርግልሽ ምን ይከላከልልሽ ጨው ምን ያደርግልሽ የተናየ ቆዳ መታንጠለጥለው የተናየ ነገር መታንጠለጥለው ልጆች ላይ ቤት ውስጥ አንተ ስራ ቦታ ምን ይከላከልልሽ Subhanallah ቁስ ነገር خالق السماوات والارض انت سبع سماوات ምድርን ሰማይን ያለ ጣራ ያጓነ የሆነውን አላህ Subhanahu Wa Ta'ala ዘንግተ በቁስ ነገር ትመካለህ الله سبحانه وتعالى ሁላችንም መመለስ ያለብን جعلنا الله واياكم ممن سمع المنادي فاستجاب له واكرمه ربه بجنة عرضها السماوات والارض اعدت للمتقين هذا وصلوا وسلموا على رسول الله حيث امركم بذلك ربنا الله عز وجل حيث يقول ان الله وملائكته يصلون على النبي يا ايها الذين امنوا صلوا عليه وسلموا تسليما اللهم صل وسلم وبارك على عبدك ورسولك محمد وعلى آله وصحبه أجمعين